ማርያምን የሚጠላ ሰይጣን ብቻ ፈጣሪን ያሳደገች ከማርያም ጋር ጸብ ያለው ከድንግል ማርያም ጋር ሰይጣን ብቻ መልአክ ሆኖ ከድንግል ማርያም የተጣለ የለም። አባ ጊዮርጊስ ዘጋስጫ ይላል ሰይጣን ከትጋት ሁሉ አብልጦ ጸሎትን ይጠላል፣ ከፍጡራን መካከል ግን አንቺን አብልጦ ይጠላል። እንደውም እዛው አርጋኖን ላይ ምን ይላል? በሰማይ ላይ መብረቅ ሲጮህ እንደሚያስደነግጥ ያንቺን የምስጋና ቃል ሲሰማ እንዲሁ ይደነግጣል። እኛ እናቅም እንጂ ጠዋት ተነስተን አንድ ውዳሴ ማርያም ስንጸልይ ምን ያህል እንደሚደነግጥ መብረቅ ነው የሚሆንበት ማለት ነው። መብረቅ ነው የሚሆንበት። በሌሊቱ ኪዳን፣ በሌሊቱ ማህሌት፣ በንጋቱ ቅዳሴ የእመቤታችንን ምስጋና ስናመሰግን ለካ ሰይጣን ሲደነግጥ ነው የሚውለው። ወዶ አይደለም ለካ እንዲህ የሚከታተለው። ቢያንስ እሷን በበረሃ ጀምሮ ማግኘት ስላልቻለ ያለው አማራጭ ልጆቿን ማሳደድ አይደል? ከዘሯ የቀሩትን አሳደዳቸው የሚለው ዛሬ እንግዲህ ከዘሯ የቀረነውን እያሳደድን ማለት ነው። እና እመቤታችን ቅድስት ድንግል ማርያም ብዙዎች የሚመስላቸው ብዙ መናፍቅ ለምን ይሄን ያህል ጠሏት ሲባል እነሱ አይደሉም፣ ከጀርባ ሆኖ የሚመራው ሌላ ማለት ነው። እና እመቤታችን ቅድስት ድንግል ማርያም መመስገኗ የሚደንቅ አይደለም ማለት ነው። የሰማይ ሁሉ እጽዋት ብዕር ቢሆኑ የሰማይ ሆሽ ተጠራቅመው ህብረት ፈጥረው በአንድ ቦታ ተከማችተው ውቅያኖስና ቀለያት ቀለማት ቢሆኑ ቅጠሎች ሁሉ ተደርድረው ተሰፍተው ብራና ቢሆኑ የድንግል ማርያምን ተአምር ተናግረው አይጨርሱት። ስሟ ለዘላለሙ ጣፋጭ የሆነ ስም ነው። በዚሁ አጋጣሚ ያው ኦርቶዶክሳውያን የሆኑትም የአባ ጊዮርጊስን አርጋኖን መጽሐፍ ቢያነቡ እጅግ በቃ የእመቤታችን ፍቅር በጣም እንደሚጨምርላቸው እንደውም ሆድሆዴን አትንካኝ እንጂ አባ ጊዮርጊስ ዘጋስጫ የትኛውም የጻፈው መጽሐፍ ሰው ቢያነብ እመክራለሁ በደንብ ማለት ነው። እኔ በራሴ በጣም ከምወዳቸው ሊቃውንት መካከል አንዱ አባ ጊዮርጊስ ዘጋስጫ ነገረ ክርስቶስና ነገረ ማርያም በምን ደረጃ ቢረዳው ይሄ ስጋና ደም ሲሆን የመንፈስ ቅዱስ መገለጥ ነው። የድንግል ማርያም ፍቅር የራቀበት ሰው ካለ እኔ መጽሐፍ አርጋኖና የአባ ጊዮርጊስን መጽሐፍ ያንብባቸው ነው እና ትክክል ጥቆማ ነው።